አዳም ብቻውን ሊሆን አይገባም። ዘለቄታዊ ከሆነ የአንድነት ህይወት ይልቅ ጊዜያዊ ስሜት ላይ ማተኮር። ስለዚህ ጾታዊ ጓደኝነት ላይ አንዱ ችግር በእግዚአብሔር ፊት መሆንን መርሳት ማለት ነው። በሌላ ነገር ዕለት ዕለት በበጎ ምግባር እየተቃኙ የጽድቅ ህይወት የሚጓዙበት ጥምረት ነው። ቀድሞ ራስን አሳልፎ መስጠት ካለ የስጋዊ ፍላጎት ወይም የስጋዊ ምኞታቸውን ከፈጸሙ ብዙ ጊዜ ይሄ ወደ ኋላ ማለት ነገር ይከሰታል። የንስሐ አባቶችም ድርሻ እዚህ ላይ በጣም ወሳኝ ነው። ነገር ግን ማገባው ለምንድን ነው? በክርስትና ውስጥ የጋብቻ ዓላማ ምንድን ነው? ጓደኛህን አምጣት ከምን አንፃር ነው? ሃይማኖቷ ምንድን ነው? ምናምን ብሎ ሃይማኖቷን የጠበቀች ንጽህናዋን የጠበቀች ነው ማግባት ያለብህ ብሎ እንደዚህ አይነት የሚያበረታታ ነገር አለ። ግን ጾታዊ ጓደኛ ስንል ለትዳር ልትሆነው ለትዳር ሊሆናት ያሰበችው ሰው የሐሰተኛ መሆኗን ወይም የሐሰት መሆኑን ለመለየት ምልክቶቹ ምን ሊሆኑ ይችላል? የመንፈሳዊ ህይወታቸውን ጉዞ መታየት መቻል አለባቸው። አንዳንዶች ምንድነው የሚያደርጉት? ሰንበት ተማሪ ሆነ ጠንካራ ሰንበት ተማሪ ከሆነች እሷን ለማጥናት ሲባል መቶ ሰንበት ቤት ይመዘገባል። መረዳዳት ስንል አንደኛው መረዳዳት መሰረታዊ መረዳዳት ለድህነት ነው፣ ለመዳን ማለት ነው። እሱ ቅድም አሁን መጨረሻ ላይ ቀሲስ እንዳሉት የእሱን ጉድለት እሷ ሞልታ የእሷን ጉድለት እሱ ሞልቶ ተደጋግፈው መንግስተ ሰማያትን መውረስ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ ክቡራን ሊቃውንተ ቤተ ክርስቲያን አባቶች፣ መምህራነ ወንጌል፣ ካህናት፣ የተወደዳችሁና የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የማህበራችን የማህበረ ተዋሕዶ ዘኦርቶዶክስ አባላት እንዲሁም የመንፈስ ቅዱስ ልጆቻችን ኦርቶዶክሳውያን በዓለም ዙሪያ ያላችሁ መጠበቅን ጠብቆ ከዚህ ዕለትና ከዚህ ሰዓት ባደረሰን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ይድረሳችሁ። እንደ እግዚአብሔር ቅዱስና መልካም ፈቃድ ከምዕመናን ልጆቻችን በመጡ ጥያቄዎች ዙሪያ ከዚህ ከማህበራችን የስቱዲዮ ውስጥ ማለት ነው ይህንን ጥያቄ ለእናንተ ለአድማጭ ተመልካቾችም ጭምር ሊመልሱልንና ለእናንተ የሚሆነውን አስፈላጊውን ትምህርት ሊያስተምሩን በመካከላችን አባቶቻችን ሊቃውንተ ቤተ ክርስቲያን ተገኝተዋልና አባቶቻችን ወደ እናንተ የሚያደርሱት ጾታዊ ጓደኝነት እና ችግሮቹ እንዴት ይገለጻሉ በሚል የተነሱትን ጥያቄዎች ከቀኝና ከግራ ከጎኔ ያሉት አባቶቻችን ራሳቸውንና የመጡበትን በማስተዋወቅ ጥያቄዎችን ይመልሱልናል። አድማጭ ተመልካቾቻችንም የማህበራችንም አባላት ኦርቶዶክሳውያን በዓለም ዙሪያ ያላችሁ ይህንን በጽሞናና በአጽንኦት እንድትሰሙ እንድትከታተሉ ከወዲሁ ግብዣን አቀርባለሁ። ቀሲስ ሙሴ ነጋሽ ይባላለሁ። ከሀገረ ገነት ቅዱስ ጊዮርጊስ እና እመቤታችን ቅድስት ድንግል ማርያም መግደላዊት ቤተክርስቲያን ስብከተ ወንጌል። መምህር ፈቃዱ ሳህሌ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሰንበት ትምህርት ቤቶች ማደራጃ መምሪያ ማህበረ ቅዱሳን ሰባኪ ወንጌል። አባቶቻችን ከምዕመናን የመጡ ጥያቄዎች ናቸውና ጾታዊ ጓደኝነትና ችግሮቹ እንዴት ይገለጻል? የጾታዊ ጓደኝነት የምንለው አንድ ሴትና አንድ ወንድ በቃለ እግዚአብሔርም እንደምናየው በዘፍጥረት ላይም ተጽፎ አዳም ብቻውን ሊሆን አይገባም ረዳትን እንፍጠርለት እንደተባለ ከጎኑ አጥንት በተገኘች ሴት እርሷም ሔዋን በዚህ የተጀመረ ነው። ይሄ ጓደኝነት ስንል መድረሻው ጥምረት ነው፣ አንድነት ነው፣ ትዳር ነው። ይሄንን ነው እንግዲህ በጎው የጾታ ግንኙነት ወይም የጾታ ጓደኝነት የምንለው። መልካሙ ይሄ ነው፣ በመንፈሳዊ ህይወት የተቃኘው ማለት ነው። ከዚህ ውጪ ከሆነ ግን
ወይንም ደግሞ ከዚህ አውድ ከዚህ ብዙ ተባዙ ምልዋ ለምድር ተብሎ የተነገረለትን ዓለምን እንድንመላ እንድንወልድ እንድንዋለድ እግዚአብሔርንም በዚህ እንድናከብር ከተሰጠን መንገድ የሆነ ውጪ የሆነው ጾታዊ ግንኙነት ወይንም ጾታዊ ጓደኝነት ሁሉ ኃጢአት ነው ማለት ነው። ስለዚህ ጾታዊ ጓደኝነት ስንል በጾታ ደረጃ ወንድሜ ለመባባል በችግር ጊዜ ለመደራረስ ጓደኝነት ሊኖር ይችላል። ነገር ግን ጾታዊ ከሆነ ግን አምላክ በሰጠው ቃል የሚመራ ግንኙነት ነው የሚኖረው ማለት ነው። ከዚህ ውጪ በጾታዊ ጓደኝነቱ ውስጥ አላስፈላጊ እግዚአብሔርን የሚያሳዝኑ ተግባራት የሚፈጸሙበት በስጋዊ ጠባይ ብቻ የሚጓዝ ጓደኝነት ከሆነ መጨረሻው እግዚአብሔርን ማሳዘን እና ጥፋት ይሆናል ማለት ነው። ስለዚህ በዚህ እንገልጸዋለን። ጓደኝነቱን ሊጸና አይችልም። ምክንያቱም በጸጋ መንፈስ ቅዱስ የተቃኘ ስላልሆነ፣ በጥባቆተ እግዚአብሔር ውስጥ ያለ ስላልሆነ፣ እግዚአብሔር የሚመራው ስላልሆነ፣ በፈቃድ እግዚአብሔር ውስጥ ያለ ጓደኝነት ስላልሆነ፣ እግዚአብሔርን ደስ ለማሰኘት የሚደረግ ጉዞ ስላልሆነ ይሄ መልካም ያልሆነው ጓደኝነት ነው። መልካም የሆነው ጓደኝነት ግን በጸሎት እግዚአብሔርን የሚያመሰግኑበት፣ በትሩፋት የሚከብሩበት፣ እንዲሁም ደግሞ ዕለት ዕለት በበጎ ምግባር እየተቃኙ የጽድቅ ሕይወት የሚጓዙበት ጥምረት ነውና በዚህ እናየዋለን። እንግዲህ ያው ይሄ የጾታዊ ግንኙነት የሚባለው ከጋብቻ በፊት ያለውን ለመግለጥ ነው እንጂ ጋብቻ ከተመሰረተ በኋላ ጾታዊ ግንኙነት አይባል። ትዳር ነው፣ ጋብቻ ነው። እና ከጋብቻ በፊት ያለው ቆይታ ደግሞ የመጠናናት ሕይወት ወይም የመተጫጨት የእጮኝነት ጊዜ፣ እጮኝነትም ሳይደርሱ የሚጠናኑበት ጊዜ፣ የሚተዋወቁበት፣ እርስ በርስ ትሆነኛለች ወይ ይሆነኛል ወይ ብለው የሚቆዩበት ጊዜ ነው እና ይሄ በጣም ጥንቃቄ የሚፈልግ ጊዜ ነው። በጣም ጥንቃቄ በአግባቡ ከተያዘ ለክብር የሚያበቃ ወደዚያኛው ለተቀደሰው ጋብቻ የሚያደርስ፣ በጥንቃቄ ካልተያዘ ደግሞ አጠቃላይ ሕይወትን የሚያበላሽ በጸጸት የሚያኖር ስለሆነ በጣም ጥንቃቄ ይገባል። ግን ብዙ ችግሮች ናቸው ጾታዊ ግንኙነት አሁን ካለው ነባራዊ ሁኔታ ስናይ የሚፈጠሩት። ግን ዋና ዋናዎች ጥቂቶችን ለመጥቀስ ያህል አንደኛው ዘለቄታዊ ከሆነ የአንድነት ሕይወት ይልቅ ጊዜያዊ ስሜት ላይ ማተኮር፣ ለቀጣይ ወደፊት ለሚኖሩት በአንድነት ለሚኖሩት የጋብቻ ሕይወት ራቅ ላለው ግብ ለሱ ሳይሆን ዛሬ በቃ ስሜታዊ የሆኑና በግብረ ስጋ ግንኙነት ለመተዋወቅ ወይም ምናምን ጥድፊያ እዛ ላይ የሚያደርጉት ያ በኋላ በጣም እንትን የሚለው በንጽህና ለመኖር አለመቻል ማለት ነው። በንጽህና ለመኖር የዮሴፍን አይነት ሕይወት አለመኖር ማለት ነው። በኋላ በሌላ የምንመጣ ዮሴፍ እንደምናውቀው በወጣትነት ጊዜው የቀረበለት የዝሙት ጋብቻ የዝሙት ጥያቄ ነበረ። በእግዚአብሔር ፊት ይህን ነገር አልሰራውም ብሎ ንጽህናውን ድንግልናውን ጠብቆ ነው የኖረውና ይሄ በንጽህና ለመኖር አለመቻል፣ በእግዚአብሔር ፊት ለመጠንቀቅ አለመቻል፣ በእግዚአብሔር ፊት መሆንን አለማወቅ ማለት ነው። ዮሴፍ የተናገረው በእግዚአብሔር ፊት ይህን ታላቅ ኃጢአት አልሰራም ነው። እሷ ያለችው ባለቤቴ ሩቅ ነው ያለው፣ ሰራተኞች ምናምን ሁሉ አርቅ ያለሁኝ፣ አሁን ምንም የሚያሰጋህ ነገር የለም ነው ያለችው። እሱ ግን ሰራተኞችሽን ልታርቂ ትችያለሽ፣ ባልሽንም ልታርቂ ትችያለሽ፣ እግዚአብሔርን ግን ልታርቂ ትችያለሽ። አሁን በእግዚአብሔር ፊት ነው ያለ ነው። ስለ እግዚአብሔር ፊት ይህን ታላቅ ኃጢአት አልሰራም። ስለዚህ ጾታዊ ጓደኝነት ላይ አንዱ ችግር በእግዚአብሔር ፊት መሆንን መርሳት ማለት ነው። በሌላ ነገር በዛች ላቺ ስለ ጋብቻቸው የሚሆን ስለሆነ የሚያወሩባት ጊዜዋንም ሁን ቦታዋን እግዚአብሔር የሚያያት፣ ውይይታቸውን እግዚአብሔር የሚሰማው፣ ያሉበትንም ሁኔታ ሁሉ እግዚአብሔር የሚመለከተው መሆኑን መርሳት። ከዚህ የተነሳ ቅድም እንዳልነው ወደ ስሜታዊነት የመግባት ነገር አንዱ ነው። ሁለተኛው በወጉ ሳይተዋወቁ በጥድፊያ ወደ ጋብቻ መሄድ ሌላው ችግር። እንግዲህ መጠናናት ለመተዋወቅ ነው። ሰው ተጠንቶ ባያልቅም መሰረታዊ የሆኑ ነገሮች ቢያንስ ሃይማኖቱ፣ እንደው መንፈሳዊ ሕይወቱ የመሳሰሉት እኮ ቢያንስ መታወቅ አለባቸው። ግን እነዛን ሳታውቅ ወይም ሳያቅ የእሷን ወይም እሱ የእሱን ሳታውቅ
ዝም ብሎ ለጊዜው በሆኑ በስሜታዊ ነገሮች ተጣድፈው ወደ ጋብቻ መሄድ አንዱ ይሄ ነው። በዚህ ተቃራኒ ደግሞ ጋብቻም ቆይ ተነገ ወዲያ ደግሞ ማዘግየት ደግሞ አለ። ሁለቱ ተጸንተው ሁለት ጽንፎች ማለት ነው። ሁለት ዓመታት ዝም ብሎ መቁጠር እንዴ መቼ ነው የምንጋባው ስትለው ቆይ ይደርሳል ምን ችግር አለው ዋናው ፍቅሩ ነው ይላታል ወይ ትለዋለች ማለት ነው። እንዲህ እያሉ ዓመታትን በጓደኝነት ይቆያሉ። አንድ ቀን ተሳሰተው አላስተውት ችግር ውስጥ ይወድቃሉ። አንዱ ጽንፍ ያ ነው። ዝም ብሎ ዓመታትን ለማግባት ቁርጠኛ ለመሆን ማለት ነው። ለምሳሌ ቀድሞ ራስን አሳልፎ መስጠት ካለ የስጋዊ ፍላጎት ወይም የስጋዊ ምኞታቸውን ከፈጸሙ ብዙ ጊዜ ይሄ ወደ ኋላ ማለት ነገር ይከሰታል። የሚጓጉበት ስሜታዊነት ያቀድመ ቁጥር አንድ ላይ የጠራ ነው። እሱን ስሜታዊ መሆን በተለይ እህቶችን ዋጋ ያስከፍላቸው። በተለይ የእህቶች ያው ምልክት ስላለው ምልክቱ ከሌላ በኋላ ድንግልና አለሽ የላትም ብሎ ለማለት በእግዚአብሔር ዘንድ ወንዱም ቢሆን ድንግልናውን ካጣ ይታወቃል። በሰው ዘንድ ግን የሚታወቀው የሴት ድንግልና ስለሆነ በተለይ ሴቶች ድንግልናቸው ንጽህናቸውን ካልጠበቁ በስሜታዊነት ከገቡበት በኋላ ዋጋ ያስከፍላቸው። ስለዚህ ነገ ዛሬ ተነገ ወዲያ ይላታል ማለት ነው። ወይም ደግሞ ቆይ መኪና ስንገዛ፣ ቆይ ስራ እንትን ይሄን ያህል ካፒታል ስንይዝ፣ ቆይ ቤት ስንሰራ እያሉ ዓመታትን ያሳልፋሉ። አሁንም ዋጋ የሚከፍሉት ሴቶች ናቸው። ለምን? የሴቶች የመውለጃ ጊዜ በእድሜ የተገደበ ስለሆነ በኋላ ትንሽ እድሜዋ ከገፋ በኋላ እሱ ዞር ይላል ደግሞ ሌላዋ ፈለገ፣ እሷ ደግሞ ፈላጊ ታጣለች እዛ ጊዜ። ስለዚህ በአበባ ጊዜ አበባ ከረገፈ በኋላ አበባን በስሜት ካረገፈ በኋላ ማለት ነው። እና ይሄ ሁለቱ ጽንፎች የጾታዊ ጓደኝነት ችግሮች ናቸው። ይሄ በጥድፊያ መግባት አለ አንዳንድ ቦታ ደግሞ ብሎ ቅድም እንዳልነው አለ። ሶስተኛው የሶስተኛ አካላት ያልተገባ ጣልቃ ገብነት። ሶስተኛ አካላት የሚባሉ ምን ማለት ነው? ሶስተኛ አካላት ማለት ከቤተሰብ ይጀምራል። ቤተሰብ ተገቢ የሆነ ጣልቃ ገብነት አለ። ልምድን በማካፈል በመሳሰሉት ልምድን በርቺ በማለት ንጽህናህን ጠብቅ፣ ጓደኛህን አምጣት፣ ከምን አንጻር ነው ሃይማኖቷ ምንድን ነው ምናምን ብሎ ሃይማኖቷን የጠበቀች ንጽህናዋን የጠበቀች ነው ማግባት ያለብህ ብሎ እንደዚህ አይነት የሚያበረታታ ነገር አለ። ግን ሁለቱ ከተዋደዱ በኋላ በፍጹም እኔ መጥቶልህ ነው የምታገባው እንጂ እሱ አይሆንም፣ የአገር ልጅ የወንዝ ልጅ ካልሆነች እሷን አታገባም የሚል ጣልቃ ገብነት ሊኖር ይችላል። ያልተገባ ማለት ቤተሰብ። ሁለተኛው አጓጉል ከሆነ ጓደኛ፣ አንተ ምንድነው ምን ሆነ ነው እህቴን ወድጄ ታዲያ እንዲህ አድርገህ ድንግልናዋን አትወስድም የሚል ደግሞ አለ። እና እንግዲህ በወንድሙ በአቤሴሎም እስከ መገደል ያደረሰው በመጽሐፍ ቅዱስ ተጽፎ ያለው የምናገኘው ከአጓጉል ጓደኛ የመጣ ምክር ነውና ሶስተኛ አካል የምንላቸው ውስጥ ቤተሰብ አለ፣ አጓጉል ጓደኛ አለ። ደግሞ አሁን ንስሐ አባት እያላቸው በከተማ ንስሐ አባት እያላቸው ደግሞ ንስሐ አባታቸውን ትተው ደግሞ ገዳም እየሄዱ የገዳም አባቶች ደግሞ የሚሉት ደግሞ ይሄ ደግሞ ፈጽሞ የማይገባ ማለት ወጣቶች ገዳም የሚሄዱት በረከት ለማግኘት ነው እንጂ ጾታዊ ምናምን ምክር ለማማከር አይደለም። ሲጀምር የገዳም አባት በጋብቻ ዙሪያ በጾታዊ ግንኙነት ሊመክር ነው ይችላል። እውነቱን እንትኑም የላቸው አንደኛ ምክር እንኳን ካለ ይፈተናል እንጂ ለሱም ፈተና እና የትኛውንስ ልምድ ነው የሚያካፍለው? እሱ መምከር ካለበት ስለ ጾም ስለ ጸሎት በቃ ጸሎት አድርጉልኝ ነው ሊባል የሚችለው። ጸሎት አድርጉልኝ ሊያጸልዩ ይችላል። ግን አሁን በአብዛኛው የጸሎት የገዳም አባቶች እንዲህ ብለው እንዲህ ያሉ ገዳም ላይ አባት አሉኝ ምናምን የሚላል ከተማ እዚህ ንስሐ አባት መያዝ ሲያቀታቸው እዛ ሄደው ምን መደበቂያ የሚያደርጉ ደግሞ አሉና እንዲህ አሉ። እና ይሄን የመሳሰሉ ከንስሐ አባት ያፈነገጠ ማለት ነው። አንዳንድ ንስሐ አባቶችም ደግሞ አሉ አጓጉል። እውነቱን እንግዲህ ግልጽ ለግልጽ መነጋገር ካለ እሷ እና እሱ ተገናኝተው ተዋውቀው ምክር ወደ አባት እኔ ያቀረብኩልሽን ነው የምታገቢው እንጂ ይሄን አታገቢው፣ እኔ ያመጣሁልህን ነው እንጂ የምታገባው ይህችን አታገባ የሚል እነሱ ተዋደው እያለ በደንብ በአግባቡ ይሄዱ እያለ ማገዝ ሲገባ እነሱ ደግሞ እኔ አጋባሻለሁ ቆይኔ አጋባሃለሁ የሚሏቸው ደግሞ ስላሏቸው ለእነዚያ እችን ነው የምታገባው እሱን ነው የምታገቢው የሚል ደግሞ አሁንም በጎ ያልሆነ ጣልቃ ገብነት አለና እነዚህ ሶስተኛ አካላት ያልኳቸው እነዚህና ድርሻቸው ሳይሆን ራሱ የአባቶች ያለ ድርሻቸው የሚገቡበት እንዲህ ያሉ ችግሮች ናቸው ሊኖሩ የሚችሉት። ምናልባት አራተኛ በራስ ዘንድ የሌለ ፍጹምነትን ከሌላው መጠበቅ እንደ ችግር አይዋለሁ። በራስ ዘንድ የሌለ ፍጹምነት መስፈርቱን እሱ እኮ ሲጠየቅ የሌለውን እንዲሆነች ይላል ማለት እሱ አለሁ ሲባል ግን ሲመረመር እስቲ ሲፈተሽ የሌለ ማለት ወይም ደግሞ እሷ እንዲሆን ትላለች።
ካህኑ ሲፈትሻት ግን እሷም ጋር የሌለ ማለት ነውና በራስ ዘንድ የሌለ ጽህነትን ብቃትን በሌላው ዘንድ ከሌለው ብሎ እንደው የሙጥኝ ማለት ሌላው በጾታዊ ግንኙነት የሚታይ ችግር ነው። እና የመጨረሻው ደግሞ ድብቅነትና አስመሳይነት። ድብቅ ራሱ የሆኑ ነገሮችን ደብቆ ለምሳሌ አገር ቤት ሚስት ኖሯት ልጅ ሁሉ ወልዶ እያለ ምንም ምን ገና ፈጽሞ ለጋብቻ አዲስ እንደሆነ አድርጎ የሚያገባ የተፈጸሙ የተከሰቱ ክስተቶች አሉ። ደብቆ ልጅ ወልዶ እያለ በዚህ አጋጣሚ በውጭ ዓለም የሚኖሩ አድማጭ ተመልካቾች ልጆቻችን የተጎዱበት ነው። 5 ዓመት 6 ዓመት 10 ዓመት 15 ዓመት የሰሩበት ገንዘብ ከስሮ በኋላ አይኑሯቸው ለሌላ ችግር አደጋ ተጋላጭ ይሆናሉ እና በዚህ አጋጣሚ ጾታዊ ጓደኝነትና ችግሮቹን ስንገልጽ አንድ ሰው መጀመሪያ በሚገባ ለትዳር ይሆነኛል ያለውን ሰው በሚገባ መመርመር ማጥናት በአስተውሎት መመልከት ይገባዋል እያሉ ነው። አዎ ምክንያቱም ቅድም ያልነው እዚህ ላይ ነው የሚመጣው። በእግዚአብሔር ዘንድ ነን ብሎ እግዚአብሔር ያየኛል የሚል እምነት ያለው ሰው ለራሱ ሊደብቅ አይችልም እንጂ ደብቆ እኔ በቃ መጀመሪያ ነሽ ምናምን ይላል አንዳንዱ ማለት ቅድም እርሶ የመጀመሪያ ነሽ ምንም አላውቅም ይል በኋላ ግን ጋብቻው ከተመሰረተ በኋላ ጋብቻውን የሚንድ ልጅ ይመጣል ማለት ሚስት ትመጣለች ማለት ነው። እና እንዲህ ያለ ይሄ ድብቅነት አስመሳይነት በሌላ መንገድ በዚህ በዘመኑ ቋንቋ ትወና ማለት የሚተውኑ ሰዎች አሁን ትወና ማስመሰል ይሄ በእንትኑ በዓለሙ የሆነውን ነባራዊ የሆነውን እንትን ተዋናዮቹ ይተውኑታል። ቄስ ሳይሆኑ ቄስ ሆነው ምንም እንኳ ባይገባ ድንግል ሳይሆኑ ድንግል ሆነው ሀብታም ሳይሆኑ ሀብታም መስለው አንዳንድ ወንዶች አንዳንድ ሴቶችም ደግሞ እንደዚህ ትወና የሚያደርጉታል። የጾታ ግንኙነታቸው ትወና ይሆንና በኋላ እውነተኛ ለሆነ የተቀደሰ የጋብቻ ህይወት እንደገና አፍራሽ የሚሆንበት ጊዜ ያለና እነዚህ ናቸው ችግሮቹ ነው። ሁለተኛው ጥያቄ የጾታዊ ጓደኝነትና ችግሮቹ እንዴት ይገለጻሉ በሚለው ርዕስ እንወያይ። የመጨረሻው አሁን ለምሳሌ ትክክለኛ ያልሆነች ጓደኛ ወይም ያልሆነ ጓደኛ። ጾታዊ ጓደኛ ስንል ለትዳር ልትሆነው ለትዳር ሊሆናት ያሰበችው ሰው የሐሰተኛ መሆኗን ወይም የሐሰት መሆኑን ለመለየት ምልክቶቹ ምን ሊሆኑ ይችላሉ? ለምሳሌ አንዲት ሴት ጓደኛዋ ትክክለኛ እያጭበረበራት ወይም እያታለላት ለመሆኑ ልትረዳበት የሚችለው ምልክቶች ምን ሊሆኑ ይችላሉ? ማመር እንግዲህ የመጀመሪያው ቅድም እንዳነሳ ነው የመንፈሳዊ ህይወታቸውን ጉዞ መታየት መቻል አለባቸው። ምን ያህል በመንፈሳዊ ህይወት ውስጥ እያለፍን ነው የሚለውን ነገር ሁለቱም ማየት አለባቸው። አስቀድመው ስጋዊ ውበቱን፣ ስጋዊ መልኩን፣ ደምግባቱን፣ ሀብቱን፣ ንብረቱን፣ ቤቱን፣ ርስቱን ሳይሆን አስቀድመው ሁለቱም ማየት ያለባቸው ምን ያህል ለእግዚአብሔር ቀረቤታ አለን የሚለውን ነገር መፈተሽ መቻል አለባቸው። አንዱ እሱ ነው መሰረታዊ። አሁን አንዱ የጓደኝነት ችግር ውስጥ ደምግባቱ አማሎት ወይም አማሎት ይሄዳሉ። ከዛ በኋላ ቅድም እንደተባለው መሸፋፈን፣ መደባበቅ ይጀመራል። ይሄ መደባበቅ እኔም ክርስቲያን ነኝ ይባላል። እዚህ ቦታ እያስቀደስኩ ነው፣ ንግስ ሄጄ ነው እየተባባሉ አንደኛው በአንደኛው እንትን ውስጥ ፍላጎቱን እያጠና ፍላጎቱን እየተቀጠለ እሱ የሚወደውን ነገር እየተናገረለት። አሁን ብዙ ጊዜ እንትኖቻችን ይሄ ነው አቀራረብ ላይ በጣም እንትን ሆነ በፕሮቶኮል ነው የምንመጣው እና እህቶቻችንም አንዱ የሚታለሉበት መንገድ ይሄ ነው። እህቶችም ደግሞ ወንድሞችንም የሚያማልሉበት መንገድ ይሄ ነው። ልክ ያ ሰው ባለው ነባራዊ ሁኔታ ውስጥ የሚወደው ምንድነው እያሉ ያንን እያጠኑ ቅድም እንደተባለው ተውኔቱን መስራት። ስለዚህ ያ ሰው በጣም ለቤተ ክርስቲያን ቅርብ ከሆነ በመንፈሳዊ ህይወቱ ጥሩ ከሆነ በጸሎቱ ወደ ቤተ ክርስቲያናት የሚሮጥ ከሆነ ያንን መምሰል መሆን ሳይሆን መምሰል። በኋላ ላይ ግን ወደ አንድ ከተመጣ በኋላ ጉዳይሽ ነው ጉዳይህ ነው የማለት ወይንም እኔ እኮ ይሄ ነኝ። እንደውም በዚህ በዓለማዊ ጋብቻ አካባቢ በደንብ ያኛው በቤተክርስቲያን ስለሚጠየቅ ፎርምም ሲሞሉ ስለሚታይ ነው እንጂ በዓለማዊ አካባቢ እንዳንቺ ኦርቶዶክስ ነኝ እኔ እንዳንቺው ክርስቲያን ነኝ እየተባለ ልክ እንትኑ ጋር ሲደረስ ፊርማው ላይ ወይም በመሃል በሚፈጠሩ ስህተቶች እርግዝናው ሲፈጠር እኔ እንዲህ አይነት እምነት ተከታይ ነኝ
በማለት በቃ እንግዲህ አንድ ጊዜ ወድቅ ያለው አንድ ጊዜ ተጨማለቅበታለሁ አንድ ጊዜ ገብቼበታለሁ በሚል ቋንቋ ተከትሎ መሄድ እንትን አለ። ስለዚህ የመጀመሪያው የምንገናኝበት ቦታ የት ነው? የተገናኘንበት ከተገናኘንበት ቦታ ደግሞ የምንሄድበት መንገድ ቅድም እንዳነሳሁት የኤማሁስ መንገደኞች የተገናኙት ኢየሩሳሌም ነው፣ የሚሄዱት ወደ ኤማሁስ ነው፣ የሚጫወቱት ደግሞ ነገረ እግዚአብሔርን ነው። ስለዚህ በትዳር ውስጥ በፈቃድ እግዚአብሔር የሚሄድ መሆኑን እየፈተሹ መንገዳቸውን መጓዝ መቻል አለባቸው። ጸሎተኛ መሆኑን፣ አማኝ መሆኑን፣ እምነቱን በስራ የሚገልጽ መሆኑን እየተረዳዱ መሄድ አለ። ይሄንን በብዙ መልክ መፈተሽ ይችላሉ። ለምሳሌ አብዝቶ እሱ መቅጠር የሚፈልገው የት ነው? ወይ እሷ መቅጠር የምትፈልገው የት ነው? የምትቀጥረኝ ወይስ ሆቴል ነው? የት ነው? ጭር ያለ ቦታ ነው? ለፍቶት የሚዳርግ አካባቢ ነው? ጭፈራ ቤት ነው? ሆቴል ነው? ናይት ክለብ ነው? የት ነው የሚቀጥረኝ? ይሄንን ማየት ከዛ ግብሩን ማወቅ ይቻላል፣ ፍላጎቱን ማወቅ ይቻላል። እና ይሄ ነው አንዱ መሰረታዊ። ከዛ ውጪ የመጀመሪያው ጥያቄ ጋብቻን ሳስብ ለምን ማገባው የሚለውን ነገር አንድ ሰው ስሜት ቅድም እንደተነሳው ስሜት ስለነዳይ ነው፣ ፍቶት ስለፈተነኝ ነው። ፍቶቴን መቆጣጠር ካልቻልኩ እኮ በትዳር ውስጥ ማልቆጣጠረው መነሻዬ ፍቶት ከሆነ ማለት ነው። ፍላጎቴ ተራክቦ ከሆነ ይሄ እንስሳትም እኮ ይሄ ይፈጽሙታል። ነገር ግን ማገባው ለምንድን ነው? በክርስትና ውስጥ የጋብቻ ዓላማ ምንድን ነው የሚለው ነገር ማየት አለባቸውና ብዙ ጊዜ ይሄንን እንደ ኢንሹራንስ ለሚቆጥሩት በሁለቱም በኩል ልክ ይሄዱና ይሄ ትዳር በምንድን ነው መጠበቅ ያለበት? ድንገት የሆነ ችግር ቢፈጠርስ? ስለዚህ ቆይ ለንስሐ አባቴ ላስተዋውቅ ወይ ማጫ ጊዜ ይሆናል የሚጠየቀው ወይ ለአገባ ነው በሚል ነው የሚጠየቀው እንጂ ከመጀመሪያው ጀምሮ በምክረ ካህን ይሄዳሉ ወይ? ንስሐ አባት አለው ወይ? የመጀመሪያው መጠየቅ የሚገባቸው ሁለቱም ንስሐ አባት አለሽ ወይ? ንስሐ አባት አለ ወይ? ምክንያቱም በእግዚአብሔር ጥበቃ አድጎ ነው ወይ እኔ እጅ ደረሰው የሚለውን ነገር ማረጋገጥ አለ። ያልተጠበቀ ያልተገራ ፈረስ ወይ በቅሎ ላይ የተፈናጠጠ ሰው ያው ትርፉ ምን እንደሆነ ይታወቃል፣ መገልበጥ ነው። ስለዚህ በምክረ ካህን ተጠብቃ ነው ወይ የኖረችው? በምክረ ካህን ተጠብቆ ነው ወይ የኖረው? ለምን እንደ ቢያንስ ይሄ ኃጢአት ነው፣ ይሄ ስህተት ነው፣ በዚህ ቅኖና አለብህ፣ በዚህኛው ደግሞ ታረም ተብሎ ቢያንስ መንገድ ያየ ቢሆን ያን ጊዜ ክፉና ደጉን ለይቶ ወደ እርሷ መጥቷል ማለት ነው፣ ወይም ወደ እርሱ መታለች ማለት ነው። ይሄ ባለመሆኑ ምክንያት ብዙዎች ቅድም እንደተባለው ለአጉል ቦታ ይቀጣጠራሉ፣ አጉል የሆነ ህይወት ይመራሉ። የእግዚአብሔር ጥበቃ በይበልጡን ለምሳሌ ሲቀጣጠሩ አብያተ ክርስቲያናት ቢሆን የሚሰሙት ቃለ እግዚአብሔር ይመራቸዋል። በዛ አካባቢ ለምን ግብር ሰው እንደመጣ ስለሚያውቁ እነርሱም ይጠነቀቃሉ። ቦታው በራሱ ወደ ቅድስና ህይወት ይመራቸዋል። እና ይሄ ባለመሆኑ ምክንያት ነው እንግዲህ ጾታዊ ጓደኝነት ላይ በመተዋወቁ ዙሪያ ጠቀሜታው ሃይማኖቱ ምንድነው፣ ምግባሩስ እንዴት ነው ብሎ ለመፈተሽ ጊዜ ይሰጣል፣ ያይበታል ማለት ነው እንጂ ሌላ ስጋዊ ምኞት የሚያዳብሩበት ሳይሆን ጾታዊ ጓደኝነታቸውን ለመንፈሳዊ እድገታቸው መነሻ ስንቅ የሚይዙበት ጊዜ ነው። ያንን ማድረግ አለባቸው። ካለዚያ ግን ሲጀምሩት በስሜት ይጀምራሉ። ምዕራፉ ሳይደርሱ ጉዞውን ሳይጀምሩ በስጋዊ ህይወት ወድቀው ይሰናከላሉ። ስለዚህ ይሄን በጣም አበክረው ቤትም ቦታ ያሉት የቀደመውን ህይወቱን ብቻ ሳይሆን በመንፈሳዊ ህይወት ምን ያህል እንደተጓዘ ምን ያህል እንደተመራ ወድቃ እንኳን ቢሆን የተነሱበትን ህይወት በግልጸኝነት
ትክክል ነው። ቅድም መምህር ገልጸውታል። ሁለተኛ አማካሪዎቻችን እነማን ናቸው? አሁን ገዳም ሄዶ ከናውጣ አይተናነስም። ገዳም ሄዶ ንስሐ አባት ሰው መነኩሴውን ለማስወጣት ነው ሄደው እንጂ ምንም ንስሐ ሊያገኝ አይደለም ሄደው። ይሄ እውነታን በግልጽ መነጋገር ያስፈልጋል። ይሄ የሕጋውያንና የመነኮሳት ጉዳይ አይደለም። ምክንያቱም ንስሐ የሚሰጠው ሰው እኮ የዛን መንገድ ምንነት ጠንቅቆ የሚያውቅ ሰው መሆን መቻል አለበት። መረዳት መቻል አለበት። መነኩሴው እኮ መናኙ እኮ በራሱ ይሄንን ፍትወት ይሄንን መከራ ሊታገል ነው በረሃ የገባው። ስለዚህ ጉዳይ አስቦ እንዴት መሆን እንዳለበት ሊያስረዳ አይደለም ገዳም የገባው። ስጋውን ጎሽሞ ስጋውን ገሎ ነፍሱን አለምልሞ ለመኖር ነው። ስለዚህ እዛ ሄዶ ስለምን ያማክሩታል? ስለ በርበሬና ስለ ሽሮው፣ ስለ ገንዘብ መሰብሰቡ፣ ስለ ሀብት ማደራጀት። በዚህ ህይወት የተበላሹ በጣም እንደው ራሽ አንዳንድ ጊዜ እንደው አገልጋይ ነን ለቤተክርስቲያን ውስጥ እንደው ፊት አውራሪ ነን የሚሉ ሰዎች ሁሉ ህይወት አለበት። በጣም የሚያሳዝን እቺ ልጅ የወለደችለትን በቤቱ በትዳር በተክሊል ያገባትን እቺ ዕጣ ክፍልህ አይደለም ተብሎ እቺኛዋ ናት ተብሎ ቤቱንና ልጆቹን በትኖ ይገባል። በደንብ ህይወቱ የምናውቃቸው ይሄ ሲኦል የመግባት ያህል ነው። ምንም ይሄ ንስሐ የለውም። የነዚህ እንባ ብቻ ይፈርድበታል። ይሄ ምንድነው? ክርስቲያናዊ ህይወትን አለማወቅ ነው። ሔዋንን እግዚአብሔር አበጃጅቶ ሲያዘጋጃት ለአዳም ረዳት እንድትሆነው ነው። ስለዚህ ቀድሞ ረዳት ሰጥቶታል እግዚአብሔር። ይሄ ማለት እግዚአብሔር ተሳስቷል እያለው ነው መነኩሴ። እግዚአብሔር ተሳስቷል፣ እኔ በደንብ አይቼልሃለሁ፣ ከእግዚአብሔር በላይ እኔ መዝኜልሃለሁ። ራእይና እንትዱ ስለራሳቸው ህይወት አይጠይቁም፣ የራሳቸውን ተጋድሎ አይፈትኑም። የሌሎችን ሰዎች ህይወት ነው እንትን የሚያደርጉት፣ ፈተና የሚያመጡት። እንደዚህ አይነቶቹ በከተማ ውስጥ እየተሽለኮለኩ ማለት ነው። በከተማ ውስጥ እየተሽለኮለኩ እቺኛው አንተ ቢስተና ሲድሩና ሲኩሉ የሚውሉ አሉ፣ በቅተናል ብለው ማለት ነው። ይሄ ክህደትም ነው፣ ሃይማኖታዊ ክህደትም ነው። ለምን እግዚአብሔር አንድ ያደረገውን ሰው አይለየውም ነው የሚለው። ስለዚህ ይሄ የእግዚአብሔር የሆኑ አገልጋይ ሁለትም ሶስትም ሆናችሁ በስሜ ካላችሁ እኔ በመካከላችሁ እገኛለሁ አይደለም ያለው። ስለዚህ ሁለትም የተባሉ አንድም ባልና ሚስቶች ናቸው፣ ሶስተኛ የተባሉ ልጆች ናቸው። እግዚአብሔር የተገኘበት ጉባኤ ትክክል አይደለም፣ ሌላ ጉባኤ አቋቁም ብሎ ይሄ ክህደት ነው። ስለዚህ አንድ ሰው ጾታዊ ግንኙነት ሲጀምር የመጀመሪያ ተግባሩ መሆን ያለበት ከንስሐ አባቱ ጋር መመካከር አለበት። እንዲህ አይነት ህይወት ለመጀመር አስቤያለሁ፣ እንዲህ አይነት ልጅ ወይንም እንዲህ አይነት ልጅት ተዋውቄያለሁ፣ መስፈርት ያደረኩት ያየሁት ይሄን ነው ብሎ መስፈርቱ ራሱ እንኳን በመንፈሳዊ አባቱ ሲታይና ሲመዘን እንደ መጽሐፍት እንደ ቅድስት ቤተክርስቲያን አስተምሮ ትክክል ነው ወይ የሚለውን እንኳን መፈተሽ ያለበት ከንስሐ አባቱ ጋር ነው። ያንን አድርጎ ነው ከዛ በኋላ ጥሩ አምጣት ብሎ ንስሐ አባት ከዛ በኋላ አይቶ ከንግግሯ ከውይይታቸው ፍሬውን ነገር ተመልክቶ በሉ ይሄንን በዚህ መልክ አድርጉት፣ ይሄን ያድርጉ፣ ይሄን ተወያዩ፣ እዚህ ቦታ አትገኙ፣ እዚህ ቦታ ተገኙ ብሎ ደግሞ ንስሐ አባት መንገድ ያሳያቸው፣ መሪያቸው ነውና መንገድ ያሳያቸዋል። እና ቅድም እንደተባለው የንስሐ አባቶችም ድርሻ እዚህ ላይ በጣም ወሳኝ ነው። በልጆች ግንኙነቱ ውስጥ የንስሐ አባት የመጣውን ባርኮ የተጣመመውን አቅንቶ የተሳሳተውን አርቆ ለሚገባው አንድነት ማብቃት ነው ስራው መሆን ያለበት እንጂ ይሄኛውን አግቢ ራሱ ንስሐ አባትም ቢሆን አይ ይሄኛው ይሻልሻል ይሄን ብሎ ማማራጥም አይገባውም።
ህይወታቸውን በእርግጥ ያያል፣ የሁለቱንም ንስሐ ልጆቹን ህይወት ያያል። መልካምና ሊግባቡ የሚችሉ ከሆነ እስቲ ይችን ልጅ እያት፣ እስቲ ይህን ልጅ እየው ሊሉ ይችላሉ። ምክንያቱም ጠባያቸውን፣ መንፈሳዊ እድገታቸውን፣ ግላዊ ስለንቦናቸውን ጠንቅቆ ያውቃል። እስቲ እቺ ልጅ ካንተ ጠባይ ካንተ ሁኔታ ጋር የምትሄድ ይመስለኛል፣ መንፈሳዊ ህይወቷም ደግሞ ለአንተ ያበረታሃል፣ የአንዱ ጉለት በአንዱ አይደለም የሚታከመው። ስለዚህ ይሄንን እስቲ ብሎ ንስሐ አባት አሁንም መንገድ ሊያሳይ ይችላል። ከዛ ውጭ ግን እችን ካላገባህ ብሎ ከዛች የሚገኘውን ሀብት ታሳቢ አድርጎ ውለታ ለማስቆጠር የሱን ሀብት አይቶ ለሱ ውለታ ለማስቆጠር የሚደረግ ግን ይሄ ከኖላዊነትም ስራ ያፈነገጠ ህይወት ነው። ስለዚህ ይሄ በጣም መታየት መስተካከል ያለበት ነው። እኔ አሁን ምልክቱ በቃ ቀሲስ ያሉት ነው። የቤተክርስቲያኒቱ ስርዓት ይሄ የአንድ ሰው የንስሐ አባት የሌለው ከሆነ በቂ ምልክት ከሌለው ቢያንስ እንደው ከዛ በኋላ እንኳን ለመያዝ አንዳንዶችም እንደሚያደርጉት ሰንበት ተማሪ የሆነ ጠንካራ ሰንበት ተማሪ ከሆነች እሷን ለማጥናት ሲባል 100 ሰንበት ቤት ይመዘገባል። የአንድ ሰማን ሰንበት የተዋና የምንለው ቅድም ያልኩት ነው። የአንድ ሰሞን ሰንበት እሷን እስኪያገኝ ነው። ማህበር ላይ ይቀላቀላሉ። የማይከፍሉት ሰማዕትነት በጎ አድራጎት ሲያደርጉ በጎ አድራጎት ውስጥ ይገባሉ። እና ይሄንን መለየት መቻል አለባቸው። እንደተባለው መንፈሳዊ የትዳር ዋናው እንትን መረዳዳት የሚለው ቅድም ቀሲስ ያነሱት እኮ መረዳዳት ስንል አንደኛው መረዳዳት መሰረታዊ መረዳዳት ለድህነት ነው፣ ለመዳን ማለት ነው። እሱ ቅድም አሁን መጨረሻ ላይ ቀሲስ እንዳሉት የእሱን ጉድለት እሷ ሞልታ የእሷን ጉድለት እሱ ሞልቶ ተደጋግፈው መንግስት ሰማያትን መውረስ ነው። እና ለዚያ የሚያግዝ ነው ወይ ለዛ የምታግዝ ናት ወይ? አሁን ጅምሩ እንደተባለው ከመጀመሪያ ጀምሮ እኮ በካህኑ ቁጥጥር ስር ቢሆን እኮ ነገር አታላዩም እኮ ቦታ ያገኝ። እሷ እንኳን ልትሸወድ ብትል ካህኑ ያውቅበታል። በተለያየ መንገድ እኮ ይፈትነዋል፣ ወይም ደግሞ ትፈተናለች እሷም ከሆነች አታላይዋ። ስለዚህ እኔ ምልክቱ የተቀመጠው ምልክት መንፈሳዊ ህይወት፣ ፈሪሃ እግዚአብሔር የተባለው ሌሎችም ምንድነው የሚባለው እኮ አለ እሷን እስከሚያገኝ ድረስ እንደው እንቅፋት ሲመታት ሁሉ እኔ ልውደቅ እኔ ልደፋ እያለ የነበረ ሰው እጅ ካደረጋት በኋላ እንቅፋት ሲመታ ምን ያደናብርሻል እያይሽ አትሄጂም ማለት ጀመረ ይባላል። ልክ ሲያገኛት ማለት ነው። እስከሚያገኛት ግን እኔ ልደፋ ነው የሚላት የነበረው ማለት ነው። እውነት መስሏት ብዙ ጊዜ ምን እንደሚባለው ሴቶች ጆሮአቸውን ያምናሉ ይባላል። ስለዚህ ወንዱም ይሄን ስለሚያውቅ በተለያዩ በተከሸኑ በተደራጁ ቃላት ነው ልቧን የሚማረክ። ወንድ ደግሞ የሚያምነው አይኑን ነው በብዛት ማለት ነው። በሚያየው ነገር ያምናል። ሴት በምትሰማው ነገር ትሸወዳለች ወይም ትማረካለች። ወንድ ደግሞ በሚያየው ነገር። አንዳንድ ወንዶች የ50 ዓመቷ ሴት የ15 ዓመት ምናምን ፎቶግራፍ ልካለት እኮ በዛ ተማርኮ መጥተው አሜሪካ በሜካፕ ስንት መከራዋን አይታ ለጊዜው ያንኑ መስላ ሜካፑ ሲፈርስ ስትታይ አሮጊት ሆና እኮ የፈረሱት ትዳሮች አሉ። አይኑን ስለሚያምን በፌስቡክ በምናምን አይኑን ስለሚያምን ነው ወንድ በዚህ የሚችል። ሴቶች ደግሞ በሚሰሙት በስልክ በምናምን በሚነግራት በቃ ልቧን ወከክ ቶሎ ልባቸውን ይከፍታሉ በሚሰሙት ነገር። እና እኔ ሴቶቹ ከሚሰሙት ጋራ ደግሞ አይናቸውንም ማስተዋልን ቢጠቀሙ አይናቸውንም ቢጠቀሙት፣ ወንድም ከማየት ቀጥሎ ጆሮውንም ቢጠቀም እንደተባለው ህይወታቸው ምንድን ነው? ከኋላ ጀምሮ እነማን ናቸው ጓደኞቿ? ቅድም ቀሲስ ያሉት እነማን ናቸው አማካሪዎች ብለዋል። እነማን ናቸው አማካሪዎቿ? እነማን ናቸው የእሱ አማካሪዎች? ከነማን ጋር ነው የሚውለው? በቃ እኮ ጓደኛ ነገረኝና እንትን ማንነት እነግርሃለሁ የሚባል አባባል አለ። እነማን ናቸው አብረዋት የሚውሉ ጓደኞቿን ካወቀ እኮ በቃ ጨረሰ። እንደማን እንደሆነ ወይ የምትወናት ወይ ማቶ ከነማን ጋር ነው የምትውለው፣ የት ነው የምትውለው የሚለው ነገር የመሳሰሉትን ነገር ማጣራት ጥሩ ነው። መፍትሄዎቹ ቅድም በችግር ያነሳናቸው መገልበጥ ነው። ግልፀኝነት መኖር አለበት። የኋላ ታሪክን በደንብ ማውጋት አለባቸው። ከልጅነት ጀምሮ አውራኝ፣ ከልጅነት ጀምሮ አውሪ። በቃ ቢቻል አንዳንድ በጣም ያሉት ነገር አባት ባለበት እንደተባለው የንስሐ አባት የሚችሉ ከሆነ እሳቸው ጭምር እንደውም እስቲ አንቺ ከልጅነት እሱን የምትጠራጠረው ከሆነ እሳቸው እንዲመረምሩት ብታደርግ ከእሷ ልምድ አላቸው። ይሆንሻል አይሆንሽም የሚለውን እኮ ሊያውቁት ይችላሉና
የኋላ ታሪክን ጭምር ሃይማኖትን፣ ምግባርን፣ የቤተሰብን አስተዳደር፣ ማህበራዊ ህይወትን እንደዚህ ጥንቃቄ ያልተለየ ውይይት ማድረግ ያስፈልጋል። ጥንቃቄ ያልተለየ እንደተባለው ቀሲስ ያሉት ቀደም የት ነው የሚቀጥራት እንገናኝ የሚላት የት ነው የምትቀጥረው? እሷስ የት ነው እንገናኝ የምትለው? ይሄ ራሱ ምልክት ነው። በቂ ቤተክርስቲያን እንገናኝ ካለች ለአንድ ቀን ምናምን አይደለም፣ በተደጋጋሚ የት ነው የሚቀጥራት? ለአንድ ቀን ጥሩ ቦታ ምናምን እሷ የምትፈልገው ቦታ ላይ ሊያደርግላት ይችላል። ሲውል ሲያድረስ እሷ የት ነው የምትቀጥረው? የት ነው እንገናኝ የምትለው? ሰዓትስ ምን ሰዓት ነው እንገናኝ የምትለው ወይም የሚላት? እነዚህ የመሳሰሉትን በደንብ አድርጎ አውቆ ጥንቃቄ ያልተለየው ውይይት ማድረግ በኋላ አንገት የማያስደፋ እንዲሁም ትዝታው አንገት የማያስደፋ መሰረታዊ የሆነ ጋብቻ ትዳር እንዲኖረው። ምክንያቱም ያ ነው ቀደም እንደተባለው የአረብ ሀገር እህቶቻችን እዛ ነው ውጭ ነው ያሉት። እዚህ ምናምን በጆሯቸውን አምነው ነው በቃ ወከክ ብለው ብዙ ጉድ እየሆኑ ያሉት የሚነገራቸው እየተሸወዱ ያሉት። ምን አለ ታዲያ እዚህ አገር አባቶች አሏቸው። ከቀሲስ ሙሴ ጋር ሲተገናኝ በቃ እኔ ቀሲስ ሙሴ አባቴ ናቸው፣ ቀሲስ ተስፋ ማርያም አባቴ ናቸው። በቃ ለትዳር ነው የምትፈልገኝ፣ ጥሩ ከእሳቸው ጋር አውራ እና ደግሞ እንዲህ ቢሉ ቢያንስ በአካል እንኳን ለጊዜው እስኪገናኙ ከማይፈልገው የውሸት ከሆነ ይቀራል። አሁን እኛም የምናየው ነገር እሱ ነው። ላገናኙ ሲባል አይቀርም፣ እስከ መጨረሻው ይሄዳል። ቀሲስ ሙሴንም ያገኛል፣ ቀሲስ ምናምን ያገኛል። ጳጳስ አቡነ ከሌ ቢባል አይቀርም። ለእውነት ለህይወት የሚፈልገው ያ ግን ከሆነ አይ ቀሲሱን ይሰራሉ በኋላ ይደርሳል ምናምን ይላታል። በተለያዩ መንገድ ማወቅ ይችላሉ። ውስጣዊ ግፊትን መቋቋም ይኖራል። ወጣት እንደመሆን ከእድሜ ጋር የሚመጣ ውስጣዊ ግፊት ይኖራል። እነዚህ እንደምንም መቋቋም መቻል አለባቸው። አሉባልታዎችና ሀሜቶች ደግሞ ትክክለኛ ጉዞ እየተጓዙ በጥሩ ሁኔታ በተሳባትን በምናምን ለማፋረስ ደግሞ የሚመጣ አለ ደግሞ የሰይጣን ፈተና። ስለዚህ አሉባልታ ሀሜትን መቋቋም መቻል፣ ተገቢውን መስዋዕትነት መክፈል፣ ከተሳሳተ የመተጫጨት መንገድ መውጣት። ቅድም ቀሲስ አንድ ሁለቱን ጠቅሰውታል። ይሄ በይሉኝታ በውለታ በስሜት ሳይግባቡ በዛቻ በፍራቻ በገንዘብ መሳሰሉት በህልም አጓጉል አሁን ደግሞ ህልም ከነዚህና ከመሳሰሉት የመተጫጨት መንገድ ፈጽሞ መለየት መቻል አለባቸው። ምክንያቱም ኦርቶዶክሳዊት ቤተክርስቲያን ትክክለኛ የመተጫጨትም የመጠናናትም የቅድመ ጋብቻ ህይወት ትምህርትም አላት። አባቶችም ያንን ይሰጣሉ። ለኔ እንደው በተቻለ መጠን እንደው እንዲህ መተጫጨት ጋብቻ በሚያገኙ ጊዜ አሁን እግዚአብሔር ይመስገን እንደነቀሲስ ሙሴ በርካታ ነቀሲስ ፋሲል ነቀሲስ ይግዛው መሳሰሉት በምክር አገልግሎት ከፍተው ቁጭ ብለዋል። ስለዚህ ወደዚያ መሄድ በቃ ለጋብቻ የሚፈልጋት እና እንሂድ እስቲ ቅድመ ጋብቻ ትምህርት እናገኝ፣ እስቲ ምክር እናገኝ፣ በዚያ ራሳችን የፈተሽን እንታያይ ወደሚለው እኔ ቢመጡ ይሄ በገንዘብ በማስፈራር ምክንያቱም ጋብቻ ከእግዚአብሔር ጋር መኖሪያ ነው። ጋብቻው እኮ የሚመሰረተው ጋብቻ ከእግዚአብሔር ጋር ሊኖሩ ነው አይደል? ከእግዚአብሔር ጋር ሊኖሩ የሚፈልጉ ሰዎች ምን ያጣደፋቸዋል? ከጋብቻ በፊት ለሌላው ነገር ማለት ነው። ምን ያጣደፋል? ነገ ያገኛት የለ እሱ አይደለች፣ ነገ ታገኘው የለ እሱ አይደል? ስለዚህ እውነት ለጋብቻ የሚፈልጋት ከሆነ የሚቸኩል ከሆነ ልብ ብላ ማስተዋል አለባት። ምን አለ እስከዛ ምን ችግር አለው? እንደው አንቺ እንደሆነች እኔ ነሽ ምን ችግር አለው? የሆነን እኮ ምናምን እያለ የሚጣደፍ ከሆነ አንድ ምልክት ነው። ወይም የምትጣደፍ ከሆነ እሱ ምልታጠምደው በቃ የሆነ ምልክት ነው። ስለዚህ እነዚህ የመሳሰሉት ነገሮችን አስቀድሞ መረዳት ያስፈልጋል ነው። አድማጭ ተመልካቾቻችን በዓለም ዙሪያ ያላችሁ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በመተጫጨትም በጓደኝነትም ደረጃ ሊደረጉ የሚገቡ ነገሮችን በስርዓት አስቀምጣ ልጆቿን ትመክራለች፣ ትዘክራለች። ስለዚህ ጾታዊ ጓደኝነትና ችግሮቹ እንዴት ይገለጻሉ በሚል ያነሳ ነው ርዕስ በዚህ መልኩ በሚገባ የተጠናቀቀ ሲሆን ወደ ሁለተኛው ደግሞ ከእናንተ ከልጆቻችን ምዕመናን የተነሳውን ጥያቄ ይዘን እንቀርባለን። ዘር የአዳም ነው። መልክ አርአያ ሥላሴን ነው የምንመስለው። ሀብት ቀዳማዊም ነው ዳህራዊም ነው። አንዳንዶቹ በወቅቱ እግዚአብሔር ፈቅዶ ትዳር ሲያመጣላቸው መስፈርት ወደ ቅዱስ ቁርባን የመቅረብ ህይወታቸውንም መፈተሽ አለባቸው። በቤተክርስቲያን ይዞ አስተምሮ ዶግማ እምነቷ ዶክትሪኗ ስርዓቷ ይታወቃል። ከቤተልሔም እስከ ቀራንዮ የሆነውን ነገር እየመረመሩ ሲሄዱ እኮ ነው የኤማሁስ መንገደኞች ክርስቶስ በመካከላቸው የተገኘው።
ፍለፊት ሲያገኛት ለጊዜው ቀባብታ የምትነግረውን አይደለም ማመን ያለበት እና የመልኳ ማማር ደም ግባት አይደለም እሱን ልቡን ሊማርከው የሚገባው። ከዚያስ በኋላ ሳቅና ስላቅ ቧልት ሊቀላቀልበት አይገባም። ሃይማኖት ነው መመርመር ያለበት። ቅድሚያ ከሁሉ በላይ ሃይማኖት ነው መመርመር ያለበት። ቤተክርስቲያንን የሚያሳዝን እግዚአብሔርን የሚያሳዝን ድንግል ማርያም ቅዱሳንን የሚያሳዝን ቤተክርስቲያንን አንገት የሚያስደፋ ሁሉ ሊሆን ትውልድ የሚያፈርስ እንደ ይሁዳ አይነት ደግሞ ልጅ የሚገኘው ከአባቱ ግብር ነው። ክርስቲያናዊ ትዳር ህይወት ሚስጥሩ ታላቅ ነው። ቀድሞ ህይወት የሌለው ሰው ኋላ ላይ አምጣ ቢሉት ኬት ያመጣው?